ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን፣ እነሆ እስቲ የዛሬ ፕሮግራሜን ይህንን ቪዲዮ አብረን በማድመጥ እንጀምር። እነሆ ቪዲዮ። እኛ ዋናው ሀሳባችን ማለት ነው አዲስ አበባ ስንሄድ ደግሞ ለምሳሌ አብይ መንግስት ካፈረስ ነው ሌላ ልክ እንደ አብይ መንግስት ይመጣል። ስለዚህ አለ አዲስ አበባ እውቅና ይሄ መሆን ይችላል። በሁለት ነገር መሆን ይችላል ብለን እናምናለን። አንደኛው ትግራይ ጄኖሳይድ ስለተፈጸመባት በኢንተርናሽናል ህግ ጄኖሳይድ የተፈጸመው ህዝብ አገር የመሆን እድል አለው ብለን እናስባለን። ኦሬዲ መብታችን ነው፣ ጄኖሳይድ ተፈጽሞብናል ብለን እንትን ማድረግ እንችላለን። ሁለተኛ አማራጭ ደግሞ ኢትዮጵያ እንደ ኢትዮጵያ በራሷ ከፈረሰች ኢትዮጵያ በራሷ ከፈረሰች የራስ ሀገር ከያዘ ኢትዮጵያ እንደ ኢትዮጵያ ከፈረሰች ምንም ሌላ አማራጭ የለም ነው። አዲስ አበባ ሄደን ለፋኖ ለማንገስ ወይም አዲስ አበባ ሄደን ኢትዮጵያ ለማፍረስ አይደለም። እሱ የኢትዮጵያውያን ጉዳይ ነው የኛ ጥያቄ። እኛ እያልን ያለነው የትግራይ ህዝብ አንድ አድርገን ትግራይ ሀገር ማድረግ ነው ዋናው ትልቁና የኛ ዋናው አላማ ማለት ነው። ይሄ ለማድረግ አዲስ አበባ መሄድ አያስፈልግም። ኦኬ፣ የት መሄድ ነው የሚያስፈልገው? የትም መሄድ አያስፈልግም። ትግራይ ሆነ የራስን ሀገር እንድትገነባ መታገል ነው። ዲፕሎማሲ የሀገርነት እውቅና ለማግኘት ከሆነ ትግራይ ሆነ ዲፕሎማሲ ማድረግ ነው ማለት ነው። ለምሳሌ 4 ኪሎ ከያዘ የሆነ ኃይል 4 ኪሎ ከመጣ ከሱ ጋር ንቆሸታ አድርገ ትግራይ ሀገር እንድትሆን እንዲፈቅድልህ ማድረግ ነው። ኦኬ፣ እንግዲህ ይህን ቪዲዮ ሙሉውን አዳምጣቸዋል። አጠቃላዩ ምን ያህል የኢትዮጵያ ጠላት ይሄ ባንዳ ምናምን ኢትዮጵያን ለማፍረስ ከምንለው በላይ ሁሉ ይሄ በቃላት የማይገለጽ የኢትዮጵያ የጠላትነት ደረጃቸውን የሚያሳይ ነው። ይሄ እንዴት ነው የሚገለጸው? ብቻ ጠላት ኢትዮጵያን መፍረስ እና በኢትዮጵያ ፍርስራሽ ላይ ትርፍ አገኛለሁ ብለው አስልተው የሚንቀሳቀሱ ሰዎች ያው ስሌታቸው የተሳሳተም ቢሆን ማለት ነው። እስቲ አንቀጽ በአንቀጽ እያንዳንዱን እንመልከት። እኛ ዋናው ሀሳባችን ማለት ነው አዲስ አበባ ስንሄድ ደግሞ ለምሳሌ አብይ መንግስት ካፈረስ ነው ሌላ ልክ እንደ አብይ መንግስት ይመጣል። እንግዲህ አሁን ምን ይላል? የኛ ዋናው ሀሳባችን ይላል አዲስ አበባ ድረስ ተዋግተን ወይም አዲስ አበባ ሄደን የአብይ አህመድን መንግስት ብናፈርስና ሌላ መንግስት ብናቁም ያው ነው። ዞሮ ዞሮ ኢትዮጵያ ውስጥ የሚቆም መንግስት የእኛ ጠላት ነው ሊለን የሚፈልገው። ስለዚህ በቃ አዲስ አበባ መሄድ አያስፈልገንም ይለዋል። ኦኬ፣ ይጠይቀዋል ደግሞ ጋዜጠኛው። አዳምጦ። ስለዚህ አለ አዲስ አበባ እውቅና ይሄ መሆን ይችላል። ከአዲስ አበባ እውቅና ውጪ ይሄ የትግራይ መንግስት እውን እናደርጋለን የሚባለው ነገር እውን ሊሆን ይችላል ወይ ብሎ ይጠይቀዋል። ቴዲ ይመልሳል ሰውየው። በሁለት ነገር መሆን ይችላል ብለን እናምናለን። አንደኛው ትግራይ ጄኖሳይድ ስለተፈጸመባት በኢንተርናሽናል ህግ ጄኖሳይድ የተፈጸመው ህዝብ አገር የመሆን እድል አለው ብለን እናስባለን። ኦሬዲ መብታችን ነው፣ ጄኖሳይድ ተፈጽሞብናል ብለን እንትን ማድረግ እንችላለን። ሁለተኛ አማራጭ ደግሞ ኢትዮጵያ እንደ ኢትዮጵያ በራሷ ከፈረሰች ኢትዮጵያ እንደ ኢትዮጵያ በራሷ ከፈረሰች የራስ ሀገር ከያዘ ኢትዮጵያ እንደ ኢትዮጵያ ከፈረሰች ምንም ሌላ አማራጭ የለም ነው። አዲስ አበባ ሄደን ለፋኖ ለማንገስ ወይም አዲስ አበባ ሄደን ኢትዮጵያ ለማፍረስ አይደለም። እሱ የኢትዮጵያውያን ጉዳይ ነው የኛ ጥያቄ። እኛ እያልን ያለነው የትግራይ ህዝብ አንድ አድርገን ትግራይ ሀገር ማድረግ ነው ዋናው ትልቁና የኛ ዋናው አላማ ማለት ነው። ይሄ ለማድረግ አዲስ አበባ መሄድ አያስፈልግም። ይሄ ነገር በሁለት መንገድ ሊሆን ይችላል። አንደኛ ትግራይ ጄኖሳይድ ስለተፈጸመበት ጄኖሳይድ የተፈጸመበት ሀገር እንዲሆን ዓለም አቀፉ ህግ ይፈቅዳል እና በዚህ መሰረት መንግስት ልናቆም እንችላለን ይላል። በቃ ሁለተኛው አማራጭ ደግሞ ብሎ የሚነግራችሁ በቃ እንደው ይሄንን ተመልከት። ሁለተኛው አማራጭ ደግሞ ኢትዮጵያ እንደ ኢትዮጵያ ከፈረሰች፣ ስለዚህ በዚህ በሁለት መንገድ የትግራይ መንግስት እውን ማድረግ እንችላለን ይላል። አንደኛ
ጄኖሳይድ ተፈጽሞብናል። ስለዚህ ጄኖሳይድ ስለተፈጸመብን በዚህ መሰረት መንግስት እንድናቆም ዲፕሎማሲውም ምኑም ዓለምም ሊፈቅድልን ይችላል ነው። ሁለተኛው ደግሞ ኢትዮጵያ እንደ ሀገር ከፈረሰች ይሄ እንዲያፈርሱ እዛም እዚህ የሚያቆሟቸው ጸረ ኢትዮጵያ ኃይሎች የነሱ አሽከሮች የራሳቸውን ሀገር ማፍረስን እንደ ትልቅ ግብ ቆጥረው ከዚህ ኃይል ጋር ከቲፒኤልኤፍ ጋር ከሻዕቢያ ጋር ከሱዳን ጋር ከግብፅ ጋር እንቆማለን፣ ኢትዮጵያን ከሚያፈርሱ ኃይሎች ጋር ከነሱ ጋር እንቆማለን ለሚሉ ሰዎችም ይሄ የውርደት የዚህ ሰውዬ መልእክት የነሱን ወራዳነትም ነው የሚያሳየን፣ የነሱን አሽከርነትም ነው የሚያሳየን። እነሱ ያፈርሱልናል፣ እኛ የትግራይ መንግስት እናቆማለን እንደ ሀገር ከፈረሰችልን፣ ሌላው ያፍርስ፣ እኛ ግን ለማፍረስ እዛ አንሄድም፣ እኛ እዚህ ቁጭ ብለን እንጠብቃለን። እነሱ ያንን ሲያፈርሱልን እነዚህ የምንጋልባቸው ፈረሶች እነዚህ ከኛ ጋር እንደሚሰሩ በየመድረኩ ቃል የሚገቡና ሀገራቸውን ለማፍረስ ዝግጁ የሆኑ ኃይሎች ሲያፈርሱልን ያኔ ስልጣን እንይዛለን ይላል። ስለዚህ እኛ አዲስ አበባ ያደረሰ የደም መስዋዕትን መክፈል አያስፈልገንም ነው መነሻው። ይሄ ሰውዬ አዲስ አበባ መሄድ አያስፈልገንም፣ እዛ መዋጋት አያስፈልገንም። ያንን የሚያደርጉልን ሰዎች አሉ። ልክ እነሱ ያንን አድርገው ሲያፈርሱልን እኛ እዚህ ሀገረ ትግራይን እንመሰረታለን ይላል። ይቀጥላል። ይኸውላችሁ አዳምጡት እንደገና። ኦኬ፣ የት መሄድ ነው የሚያስፈልገው? የትም መሄድ አያስፈልግም። ትግራይ ሆነ የራስን ሀገር እንድትገነባ መታገል ነው። ዲፕሎማሲ የሀገርነት እውቅና ለማግኘት ከሆነ ትግራይ ሆነ ዲፕሎማሲ ማድረግ ነው ማለት ነው። ለምሳሌ 4 ኪሎ ከያዘ የሆነ ኃይል 4 ኪሎ ከመጣ ከሱ ጋር ንቆሸት አድርገህ ትግራይ ሀገር እንድትሆን እንዲፈቅድልህ ማድረግ ነው። አየህ፣ ሌላዋ ደግሞ አዲስ አበባ ሄደን እዛ ድረስ ተዋግተን ለፋኖ ለማንገስ አንሰራም። ሰማው እና ፋኖን ለማንገስ አንሰራም። እሱም ቢሆን እንግዲህ ነገ እዛ የቆመ መንግስት የተረጋጋ መንግስት ካለ እኛ ሀገረ ትግራይን እንድንመሰርት እድል አይሰጠንም ወይም የተመቻቸ ሁኔታ አይፈጠርልንም። ስለዚህ ሌላ ለማንገስ አንሰራም። ግን እሱ ይሂድ በራሱ እሱ እዛ ያፍርስ። ሲያፈርስ እኛ ያን ጊዜ የራሳችንን ሀገረ መንግስት እናቋቁማለን እንጂ ለእሱ አድቫንቴጅም መምቻ አንሆንም። እሱም ቢቆም ደግሞ አደገኛ ሊሆን ይችላል ነው። በደንብ አድርጋችሁ ስታጤኑት፣ በደንብ ስትመረምሩት ማለት ነው የዚህን እኩይ የሆነ ሰው እንደገና አያችሁ፣ እየሰማችሁት ነው። ኢትዮጵያን ማፍረስ ደግሞ የእኛ ስራ አይደለም፣ የሚያፈርሱ አሉ፣ የኢትዮጵያ ህዝብ ጉዳይ ነው ይላል። የኢትዮጵያ ህዝብ ራሱ ሀገሩን ያፈርሳል ነው የሚለው። እኛ እያልን ያለነው የትግራይን ህዝብ አንድ አድርገን ትግራይን አገር ማድረግ ነው። ስለዚህ ይሄን ለማድረግ የትም መሄድ አያስፈልገንም እና አዲስ አበባ መሄድ አያስፈልገንም ሲለው ጋዜጠኛው ምን ይለዋል? የት መሄድ ነው የሚያስፈልገው ታዲያ ሲለው የትም መሄድ አያስፈልገንም፣ በቃ ዓለም ይፈቅድልናል። ልክ እንደሱ አሁን በዚህ በመሀይም አንደበቱ ፖለቲካ ተንታኝ ሆኖ አሁን እሱ እንትን ሲያደርግ የትም መሄድ አያስፈልግም፣ እሱ የኢትዮጵያ ህዝብ ነው፣ የኢትዮጵያ ህዝብ አገሩን ያፈርስልናል፣ እኛ እዚህ ትግራይ እናቆማለን። ከዛ በኋላ በዲፕሎማሲ ደግሞ ያው መጀመሪያ ላይ እንዳለን ጄኖሳይድም የተፈጸመብን ስለሆን ኢትዮጵያም ደግሞ እንደ ሀገር ስለፈረሰች ትግራይን ማቆም እንችላለን። እኛ እዚሁ ሆነን ነው ያንን ጥረት ማድረግ ያለብን። አንደኛ የትግራይን ህዝብ አንድ አድርገን ለዚህ ለመገንጠል ዓላማ እንዲቆም ማድረግ አለብን። ሁለተኛ ደግሞ ስትፈርስ ጠብቀን ያው የራሳችንን ዓላማ ማሳካት አለብን ነው እያለን ያለው። እንግዲህ ያው ከአንደበቱ እንግዲህ የሰማችሁት ሁሉም የሚያስቡት ባይዘወይ ሁሉም የሚያስቡት የቲፒኤልኤፍ አባላትም ደግሞ ቲፒኤልኤፍ የፈለፈላቸው ተቃዋሚ ነን የሚሉ ባይዘወይ ይሄ ሰውዬ የሳልሳይ ወያኔ መሪ ነው። ይሄ ፎርጅድ ተቃዋሚ ልክ ትግራይ ውስጥ የተለያዩ ፓርቲዎች ተሳትፎ አለ ለማለት ያኔ በምርጫው ወቅት እንዲያጅቡት አድርጎ በ2014 ላይ ነው 2013 ላይ ህወሓት አሉ ተቃዋሚዎችም ብሎ ግን መግለጫ ሲሰጡ አንድ አይነት የሚናገሩ በቃ ይሄንን ጀነራሎቹም እየነገሩን ነው፣ የፖለቲካ መሪዎችም
እየነገሩን ነው። ሁሉም በቃ ለሀገረ ትግራይ ምስረታ ነው የምንታገለው። ለዚህ ሀገረ መንግስት ምስረታ ደግሞ ሌሎቹ የሚያደርጉልን ነገር አለ። እዛ አዲስ አበባ በር ላይ የደረሱ ስላሉ እነሱ የሚያደርጉት አሉ። እነሱ ይሄንን ሲያደርጉ እኛ እዚህ ሀገረ ትግራይን እንመሰርታለን። ጄኖሳይድ እያሉ የሚጮሁት ያው አሁን ይሄ ሰውዬ እንደነገረን እንግዲህ ጄኖሳይድ የተፈጸመበት ህዝብ ነውና የራሱን መንግስት መመስረት ይችላል የሚል ዓለም ይቀበለናል። በዚህ ነው ሶማሌላንድ ስንት ዓመት ሀገር ሳትሆን እንደቀረች አያስብም። ይሄን 35 ዓመት ምናምን መከራዋን እያየች ብዙ ሀገር የሚያሰኙ መመዘኛዎች ያሟላች ሀገር ሆና እያለ ማለት ነው። ኤርትራን ያው እናንተ አስገነጠላችኋት። እናንተ እውቅና ሰጣችሁ ቀድማችሁ፣ ሌላው እውቅና እንዲሰጥ አደረጋችሁ። ያው በዛው ተደመደመ የኤርትራ ጉዳይ። በህገወጥ መንገድ ሀገር ሆና በህገወጥ መንገድ የኢትዮጵያን የባህር በር ይዛ ሄዳ ማለት ነው። አሁን እነዚህ ሰዎች ይሄ የሚሉትን ነገር እውን ማድረግ ይችላሉ ወይ የሚለው ነው ሌላው ጥያቄ። እሱን እንመልከት። ግን የጥላቻ ደረጃቸው ግን ኢትዮጵያን ምን ያህል እንደ ጠላት እንደሚያዋት ለኢትዮጵያ ህዝብ ያላቸው ንቀት ደግሞ ከዚሁ ጋር ተያይዞ እነሱ ያፈርሱልናል እና ስትፈራርስ እኛ እዚህ ጋር እናቆማለን። ትንንሽ መንግስታት እዛ ኢትዮጵያ ውስጥ እውን ሲሆኑ ማለት ነው። እንደዚህ ብሎ የሚናገር ሰው ነው። እንደዚህ ናቸው እነዚህ ጠላቶቻችን። በቃ ህወሓት ይሄ ነው። አንዳንዶቹ ቁልጭ አድርገው ራቁቱን ዓላማቸውን አውጥተው ያሳዩናል። አንዳንዶቹ ትንሽ አሽሞነሙኑታል። እንደው አሽሞንሙነው አይ እኛ አዲስ አበባ ሄደን ከሌላው ብሔር ብሔረሰብ ጋር ተስማምተን ምናምን የሚሏት መሸፋፈኛ አለች፣ ሌላውን የሚያስነሱበት እና ሲሰሩ የነበሩት እነዚህ ሰዎች ለዚህ ነው ኢትዮጵያን ለማፈራረስ። ከዛ ውጭ ያለ መንገድ የትግራይ መንግስት መስርተው እንዲቆሙ አያደርገንም ብለው ያስባሉ። ኢትዮጵያን አቅመ ቢስ ማድረግ ማፈራረስ፣ በምን በገዛ ልጆቿ እነሱ በሚቀጥሯቸው ልክ ከስልጣን ላይ ሲንሸራተቱ በለውጡ ጊዜ ማለት ነው። ሐዋሳ ውስጥ የለኮሱት እሳት፣ ሶማሌ ክልል የለኮሱት እሳት፣ አዲስ አበባ ውስጥ የለኮሱት፣ በየቦታው የለኮሱት እንደገና በአማራና በኦሮሞ መካከል በጣም ትልቅ የሆነ ጊዜ ላይ ኦሮማራ የሚባል ነገር ሲጀመር እንዴት እሳትና ጭዳ እንደሆነ ብለው ታግለው ተወራይተው ያንን አፈረሱት። በዚህ ደረጃ ነው የሚንቁን። እኛ ያልነውን ያደርጋል፣ ሀገሩን ያፈርሳል። ያ ኦሮማራ በጣም ትልቅ ግብ የነበረው ይሄን ሁለት ሀገሪቱ ውስጥ ከፍተኛ ቁጥር ያለውና በሀገሪቱ ምሰሶና ማገር የሆነ ህዝብ፣ በጣም የተዋለደ ህዝብ 2-3 ሄደህ አማራ 2-3 ሄደህ ኦሮሞ የምታገኝበት በጣም የተሳሰረ የተጋባ የተዋለደን ህዝብ አንድ አድርጎ የእነሱን ህልም ማምከን የሚቻልበት እድል ተፈጥሮ እያለ እሱን ያው በብዙ ሴራ አፈራረሱት። አሁን ጫካ ገብቶ እየታገለ እነሱን ተሸክሞ ለንግስና እንደሚያበቃ ወይም ደግሞ ለዛ ላለሙት ትግራይን የመገንጠል ዓላማ ለማሳካት የሚታገለው ኃይል ሌላውን ጠላት አድርጎ ፈርጆ ይዋጋል። በአሁን ሰዓት በሱ ሞት ላይ ነው የኔ ህልውና እውን የሚሆነው ይላል። ልክ እነሱ እንደሚሉት ይሄን መንግስት በሱ መጥፋት ላይ በሱ መሞት ላይ ነው ህልውናችንን የምናስከብረው ብለው ያቅራራሉ። ማንን ተማምነው? ይሄን አሽከር ራሱ የራሱን ሀገር የጦርነት አውድማ የሚያደርግ የራሱን መሬት የራሱን ምድር የራሱን መንግስት የሚያፈርስ የራሱን ሰላም የሚያናጋ ይሄ ያለልን። ለዚህ እኛ መሄድ አያስፈልገንም። በቃ እሱ አለ፣ እሱ ያፈርስልናል። ልክ እሱ ሲያፈርስ እኛ ዓላማችንን እናሳካለን ይላል። በጣም ነው የሚገርመው። ይሄ ሰውዬ በዚህ ብቻ አያበቃም ወንድሞቼ፣ በዚህ ብቻ የሚያበቃ እንዳይመስላችሁ። ደግሞ ምን ይለናል? እዛው ቀጥሎ ወጣ ይልና ከዚህኛው ሀሳቡ ወጣ ብሎ አዲስ አበባን እንትን የሚል እኛ አያገባንም፣ ምክንያቱም አዲስ አበባ የኛ አይደለም የኦሮሞ ነው ይላል።
ስለዚህ እዛ የኦሮሞ ነው። አዲስ አበባ የኦሮሞ ነው ብለህ ታምናለህ? ያው እንደምትሰሙት ማለት ነው። ይህን ቪዲዮ ደግሞ አዳምጡ። ሁለተኛውን ቪዲዮ አዲስ አበባ ምን ለማድረግ ነው የሚሄደው ነው። አዲስ አበባ ምንም የመሄድ ፍላጎትም እቅድም የለንም ማለት ነው። አዲስ አበባ ቅድም ስልጣን ለመያዝ መሄድን ኦሮሞ ብቻ ነው የምትመለከተው ብለን ነው የምናስበው። አዲስ አበባ የኦሮሞ ናት የሚል አቋም ነው ያላችሁ? አዎ። በምን ላይ ተመስርታችሁ እሱን አቋም ያሰራችሁ? አሁን እኛ የምናስበው በአሁን በፌደራሉ መንግስት አወቃቀር አዲስ አበባ የኦሮሞ መቀመጫ ናት፣ የኦሮሞ ህዝብ ናት ብለን ነው የምናስበው። ኦኬ፣ ሌላ ርዕስ ልታስከፍተኝ ነው። ይኸው እንግዲህ ሰማችሁት አይደል? አዲስ አበባ እኛ ለምንድን ነው የምንሄደው? አዲስ አበባ እኮ ባለቤት አለው። ስለዚህ ያ ባለቤቱ ራሱ ያፈርሰዋል ይላል። ማን ነው ሲለው የኦሮሞ ነች ይለዋል። አዲስ አበባ የኦሮሞ ነች ብለህ ታምናለህ? አዎ የኦሮሞ ነች። ያው እንግዲህ ቲፒኤልኤፍ አንድ የግጭት መንስኤ አድርጎ ካስቀመጣቸው ነገሮች አንዱም ነው። በመሰረቱ የኢትዮጵያ ብሔር ብሔረሰብ ነው። የኦሮሞ በአዲስ አበባ ላይ ያለው መብት በህገ መንግስቱ ተቀምጧል። ለኦሮሞ አስበው አይደለም። ፎርዛት ማተር አሁን ይሄን የሚሉት ለኦሮሞ አስበው ኦሮሞን አክብረው አይደለም። ስልጣን ላይ በነበሩበት ጊዜ የኦሮሞን ወጣት ሲጨፈጭፉ ነበር። ያው ኢሬቻን ማስታወስ ይቻላል። ሲጨፈጭፉ ነበር በአደባባይ። እስር ቤቱ በሙሉ በኦሮሞ እና በአማራ ልጆች ነው ተሞልቶ የነበረው። በጣም የሚዘገንን ነገር የተፈጸመባቸው፣ በህይወታቸው ውስጥ ቁስል ሆኖ ያለፈ፣ የብዙ ህይወትን ያበላሸ፣ በስነ ልቦና በአካላዊ ጥቃት እና ደግሞ በመፈናቀል ደረጃ ከፍተኛ ስራ ሲያሰሩ ሲቀጠቅጡት የነበረው ይህን ሁለቱን ትልልቅ ብሔረሰብ ነው እና እንደገና ሁለቱ እንዲጣላ ደግሞ ይሄ ቦታ ያንተ ነው፣ ይሄ ቦታ ያንተ ነው። አሁን ያንን ቦታ እንዲይዝ አዝነውለት አይደለም ወይም ታሪክ እንደዛ ስለሚል አይደለም፣ ግን የግጭት መንስኤ እንዲሆን ነው የቀበሩት ፈንጂ ነው። አሁንም ያንን አንስቶ ይነግረናል። ስለዚህ እሱ ይጨርስ፣ እሱ ይጣል፣ ይሄ መንግስት እሱ ይጣል፣ የኦሮሞ ህዝብ ይጣለውና ከዛኛ ያው ዞሮ ዞሮ ያችን ዓላማውን ያስቀመጣትን ለማሳካያ ማለት ነው። እንደዚህ ይለናል። እንደዚህ ብለው ነው ካልኩሌሽን ሰርተው ከዚህ በፊትም ወደ አሰብ ኢትዮጵያ እንዳትመጣ በዚሁ በሰራነው ቪዲዮ በዚህ በሰራነው ፕሮግራም ታስታውሳላችሁ። ዓለም ገብረዋህድ ወጥቶ አሰብን ያስተረፍናት በጽምዶ አማካይነት ነው ይላል። አሁንም በጽምዶ አማካይነት ኢትዮጵያን እናፈርሳለን። ያ ጽምዶ እኛን የትግራይን መንግስት እንድንመሰርት ያስችለናል ነው የሚለን ይሄ ሰውዬ። እና በጣም አይገርማችሁም? ሀገራችሁን አፍርሱ ወይም ሀገራቸውን ያፈርሱልናል ብሎ ተስፋ ያደርጋል። እኛ ምንም መስዋዕትነት ሳንከፍል እነሱ ያፈረሷትን ሀገር ተጠቅመን የራሳችንን መንግስት እንመሰርታለን። እንግዲህ ህወሓት ትግራይን ሀገር አደርጋለሁ ወይም ከኢትዮጵያ ገነጥላለሁ እያለ ለቀየሰው ፕላን እና ላወጣው ቅድ ወይም ለያዘው ህልም አንዱና ዋነኛው ተወሰደብኝ የሚለውን መሬት በኃይል ማስመለስ የሚል ነው እና ይሄ አዲስ አበባ አልመጣም እንደዚህ የሚለው እንዳለ ሆኖ አቅምም የለውም፣ አይሞክርም እሱ ወደዛ ለመምጣት። ግን እነዚህን በኃይል የተወሰዱብኝን መሬቶችን አስመልሳለሁ ይላል። በኃይል የተወሰዱብኝን መሬቶችን አስመልሼ ትግራይን እንደ ሀገር አቆማለሁ የሚለው ቡድን ከዚህ ከአንተ ላይ ለመወስደው መሬት አንተ ሙትልኝ ወይም ተፋለመልኝ ነው እንደምታው። እና ይህንን በተመለከተ አሁን ትናንትና በወጣ አንድ ምስል ላይ ያው ቲፒኤልኤፍ የአማራ መሬትን ወይም ይሄ ተወሰደብኝ የሚለውን መሬት በመቀማት አባይት ትግራይ ወይ ታላቋን ትግራይ እመሰርታለሁ የሚለውን ህልሙን በካርታ ላይ አስፍሮ ይሄንን ካርታ ወጣቶችን ቲሸርት አልብሶ ያው በምትመለከቱት መልኩ ለአደባባይ አውጥቷቸዋል። ቲሸርት ለብሰው እና ብዙ ነው። እዚህ ካርታ ላይ በምትመለከቱበት ጊዜ በጣም በርካታ ሰፋፊ መሬቶች በዚህ ውስጥ የተጠቃለሉ አሉ እና ይሄ ደግሞ እንግዲህ
የኛ መሬት ነው፣ በብዙ መስዋዕትነት የኛ አድርገነዋል፣ ከዚህ በፊት ይሄ መሬት በግፍ ተነጥቆብናል የሚለው ኃይል ደግሞ እኔ በህይወት እያለው ወደዚች መሬት ዝር አትልም የሚል ማስጠንቀቂያ እየሰጠ ጠንካራ ቁመና ገንብቶ በተለይ በዚህ ተከዜ ዘብ የሚባለው በሁመራ በዚህ በወልቃይት አካባቢ ጠንካራ የመከላከል ቁመና ይዞ ነው የሚገኘው እና ይሄንን ኃይል ግን ከሌላው አማራ ጋር ይሄ ፋኖ ተብሎ እኛ እንደፈለግን የምንዘውረው ኃይል ጋር ሆነን እናስለቅቃለን፣ እነሱም ቃል ገብተውልናል፣ ችግር የለብንም እያሉ ነው የሚያቀራሩት። ግን ይሆናል ወይ ብለን ስናስብ የማይሞከር እንደሆነ ነው ብዙ ነገሮች ብዙ መረጃዎች የሚያሳዩት። እስከ ዛሬ ተጠናክሮ ካለው ኃይል በላይ ትናንት ሐምሌ 23 2018 ዓ.ም ከፍተኛ የሚሊሻ ኃይል የኮማንዶ ስልጠና የወሰደ በዘመናዊ ትጥቅ ላይ ልምምድ ያደረገ የቀዩ የተከዜ ዘብ የሚል ስያሜ የተሰጠው አባላቱን አስመርቋል እና ይሄ ነው ይሄንን አስመርቋል። በዚህ ላይ እንግዲህ መግለጫም ሰጥተዋል የሚመሩት ኃይሎች። በምረቃ ስነ ስርዓቱ ላይ የዞኑ ዋና አስተዳዳሪ አቶ ሼቴ ደምለው፣ የዞኑ ምክትል አስተዳዳሪ የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ፣ የዞኑ ፖሊስ መምሪያ ኃላፊ ኮማንደር ወለላው ተገኝ፣ የዞኑ ከፍተኛ ኃላፊዎች፣ የወረዳና የከተማ አስተዳደር ኃላፊዎች እንዲሁም ተጋባዥ እንግዶች ተገኝተዋል። እነዚህ የተጠቀሱት አመራሮች ደግሞ መልእክት አስተላልፈዋል። የዞኑ ዋና አስተዳዳሪ አቶ ሼቴ ደምለው ባለፉት 6 ዓመታት ህዝቡ በርካታ ድሎችን ማስመዝገቡንና ቀደም ሲል ተነፍጎት የነበረውን ነጻነት ማግኘቱን ገልጸዋል። የተገኘው ነጻነትና ሰላም በዘላቂነት እንዲጸና የሁሉም ዜጋ ኃላፊነት መሆኑን ሁሉም ተገንዝቦ አካባቢውን በጽናት ሊጠብቅ ይችላል። ተመራቂዎችም ይሄ ኃላፊነት አለባቸው ብለዋል። ተመራቂዎች የአካባቢያቸውን ሰላምና ጸጥታ በመጠበቅ ረገድ የተሰጣቸውን ኃላፊነት በብቃት መወጣት እንደሚገባቸው አስተዳዳሪው ጠቁመዋል። በተለይ ለሰላምና ዘላቂ መደራጀት፣ መደጋገፍና በአንድነት መቆም ወሳኝ መሆኑን አብራርተዋል። የወልቃይት ጠገዴ ህዝብ ከጥንት ጀምሮ የድንበርና የሀገር ጠባቂ ህዝብ መሆኑን የገለጹት አቶ ሼቴ ይህን ታሪካዊ አደራ ለቀጣዩ ትውልድ ማስተላለፍ፣ የተገኘውን ሰላም በጋራ መጠበቅ የሁሉም ዜጋ ተግባር ነው ብለዋል። የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ደግሞ የተከዜ ዘብ የህልውናችንና የማንነታችን ዋስትና ደጀን ነው። የተገኘውን ሰላምና ነጻነት ለማጽናት ሁሉም በአንድነት ጠንክሮ መቆም አለበት ብለዋል እና ተመራቂዎቹ በስልጠና ያገኛችሁትን እውቀትና ልምድ በተግባር በመተርጎም የአካባቢያችሁን ሰላምና ጸጥታ ለማስከበር አይበገር የሆናችሁ መቆም አለባችሁ ነው ያሉት እና የስልጠና ዋና ዓላማ የአካባቢውን ሰላምና ጸጥታ በራስ አቅም ማጠናከር የሚችል አስተማማኝ የጸጥታ አቅም መሆኑን መገንባት መሆኑ ተገልጿል። እንግዲህ ይህም በዞኑና በአካባቢው የሰላም ዘላቂነትን በማረጋገጥ የህዝብን ደህንነት በመጠበቅ ወሳኝ ፋይዳ እንዳለው ተጠቁሟል። ይሄ ጉዳይ ልክ እነሱ የህልውና ጉዳይ ነው፣ የትግራይ ህልውና አደጋ ላይ ነው እና መሬታችንን ማስመለስ የህልውና ጉዳይ ነው እንደሚሉት እዚህ ያለ አካልም የህልውና ጉዳይ ነው፣ ከዚህ በፊት ተነጥቄ ህልውና የተደፍሮ ነጻነት የተገፎ እየተሰቃየው ኖር ያለው አሁን ግን የማይሞከር ነው ይላል እዚህ ያለ ኃይልም። በሌላ በኩል እነሱ ለውጪ አሁን ለሚመሰርቱት ሀገር ትግራይ አባይ ትግራይ ለሚሉት ይሄ ወሳኝ ነው፣ የውጪ መገናኛችን ነው፣ አለበለዚያ እንዘጋለን፣ ከውጪ ጋር የምናደርገው ግንኙነት ይላል። ከውጪ ጋር የሚደረግ ግንኙነት ደግሞ ከታሪካዊ ጠላቶቻችን ከግብፅና ከሱዳን ጋር ነው። ስለዚህ ይሄ ደግሞ ያንን ቦታ ለኢትዮጵያ ህልውና አስፈላጊ ያደርገዋል። ይሄ ኢትዮጵያን አልፈልግም ብሎ ኢትዮጵያን አፍርሼ መንግስት አቆማለሁ የሚል ኃይል ከውጪ ኢትዮጵያን ለማፍረስ ከሚሰሩ ኃይሎች ጋር ከተሳሰረ ኢትዮጵያ የምትባለው ህልውናዋ አደጋ ላይ ይወድቃል። ስለዚህ ለዚህ ሲባል ያ
ቦታ ወሳኝ ስትራቴጂክ ቦታና ለኢትዮጵያም እዛ አካባቢ ላለ ህዝብም የህልውና ጉዳይ ነው ወንድሜ። ልክ በዚህ ደረጃ ነው የሚታየው። ስለዚህ ይሄንን ነጥቄ በጉልበት መሬቴን አስመልሼ ነፃነቴን አውጄ ከኢትዮጵያ ተገንጥዬ ለዛውም ኢትዮጵያን አፈራርሼ ማለት ነው። ኢትዮጵያን ለማፈራረስ ደግሞ የኢትዮጵያን መሬት ከጠላቶቼ ጋር ለመገናኘትና ስትራቴጂካዊ ጠቀሜታ ለማግኘት እጠቀምበታለሁ እያልክ ትዝታለህ። ይሄንን ማንም አይሰማህም። ስለዚህ በዚህ ጉዳይ ከመደንፋት በስተቀር ከመቃዠት በስተቀር እውን የሚሆን አይደለም። በሌላ በኩልም ደግሞ ይሄን ቅዠት ለማሳካት እንደማይችል የቲፒኤልኤፍ ኃይል፣ ሌላው ደግሞ የትግራይ የሰላም ኃይል የሚባለው ኢትዮጵያዊነቱን የሚያምን የኢትዮጵያን ሰንደቅ ዓላማ እያውለበለበ የሚንቀሳቀስ በስልጠና ወቅት በእንቅስቃሴ ወቅት መፈክሮቹ ሁሉ ኢትዮጵያ የሚሉ ብዙዎቹም ኢንተርቪው ሲሰጡ እኛ ኢትዮጵያዊ ነን። እኛ ሲሉ የትግራይ ህዝብ ከማንም በላይ ኢትዮጵያዊ ነው እኛ የምንለው ከነዚህ ጥቂት ነቀርሳዎች በስተቀር እና የኢትዮጵያዊ ነን የሚል በኢትዮጵያዊነቱ የሚያምኑ አመራሮች የሚመሩትና ተዋጊውም በኢትዮጵያዊነት የተቀረጸ ወይም ታጣቂው ኃይል አለ እና እሱ ምንድነው የሚለው የትግራይ የሰላም ኃይል ትነግን ከመቀሌ በማስወጣት ከተማዋን ለመቆጣጠር የሚያስችለውን አጠቃላይ ዝግጁነት ማጠናቀቁን የቡድኑ ወታደራዊ አዛዥ ገልጸዋል። እና በቀድሞ የትህነግ ከፍተኛ ወታደራዊ አዛዦች በወዲያን ጥሩ በጀነራል ጉዑሽ ገብረና በጀነራል ከበደ ፍቃዱ የሚመራው ይህ የሰላም ኃይል መቀሌ መሽጎ የትግራይን ህዝብ እያሰቃየ ያለውን የትህነግ ስብስብ ጠራርጎ በማስወጣት ለትግራይ ህዝብ ሰላምና ዲሞክራሲን ለማረጋገጥ ሙሉ ዝግጅቱን ማጠናቀቁን ዋና አዛዡ አስታውቀዋል። ወታደራዊ አዛዡ ለአዲስ ሪፖርተር እንደተናገሩት እስካሁን ባለው መረጃ በማንኛውም ሰዓት የሚሰጠውን ግዳጅ በአግባቡ መወጣት የሚችል በርካታ ታጣቂዎች ትነግን በመክዳት ወደ ሀራ መሬት በመምጣት የተቀላቀሉት ኃይል እንዳለ ገልጸዋል እና ይሄንን አሳውቀዋል እና የታጣቂዎች እንቅስቃሴ የትህነግ መዋቅር ከውስጥም ከውጭም በቀላሉ በጣጥሶ ለመጣልና ቡድኑ ለአንዴና ለመጨረሻ ጊዜ ከትግራይ ህዝብ ጫንቃ ላይ አሽቀንጥሮ ለመወርወር መደላድል የሚፈጠር መሆኑን አዛዡ አስታውቀዋል። እንግዲህ ይሄ ኃይል አካባቢውን ሲቆጣጠርና ከትህነግ ሲያጸዳ የፕሪቶሪያን ስምምነት ወደ ነበረበት እንደሚመልስ እና የፕሪቶሪያ ስምምነት እንዲተገበር እንደሚያደርግ የተለያዩ ትግራይ ውስጥ የሚንቀሳቀሱ ፓርቲዎች አንድ ላይ ሆነው የሽግግር መንግስት እንዲመሰርቱ እንደሚያስችል፣ ታጣቂዎች ትጥቃቸውን ፈተው ወደ ተሃድሶ ማዕከል ወይም ወደ ዲዲአር እንዲገቡ እንደሚያደርግና ሌሎችንም በፕሪቶሪያ ስምምነት ላይ ያሉትን ለትግራይም ለኢትዮጵያ ህልውና እጅግ አስፈላጊ የሆኑ ነጥቦችን እንዲተገበሩ እንደሚሰራ ገልጿል። ስለዚህ ይሄ በየቦታው እየወጡ የሚደነፉት የሚያስፈራሩት የህወሓት አመራሮች እንደገና ደግሞ የህወሓት ተቀጽላዎች ወይም የህወሓትን ማይክሮፎን የሆኑ ኃይሎች እንደው ተቃዋሚ ነን ምናምን እያሉ የውሸት ግን ህወሓት የሚያወራውን በሌላ በኩል የሚገልጹ ኃይሎች በሙሉ ይሄንን የሚያስቡትን አገረ ትግራይን የመመስረት ለዛውም በኢትዮጵያ ፍርስራሽ ላይ ዛሬ ያው ሙሉ ድፍረታቸውን ነግረውናል። ኢትዮጵያን አፍርሰን ነው የምንገነባው ብለውናል እና ግን ይሄንን ከመቃዠት አልፎ ተግባራዊ ሊያደርጉት እንደማይችሉ ይሄ ሁነት ይገልጽልናል እና እንዲሁ እያስፈራሩ ለደጋፊዎቻቸውም ያልሆነ ተስፋ እየሰጡ ለራሳቸውም እየቃዡ ይኖራሉ እንጂ ኢትዮጵያ አትፈርስም እና ኢትዮጵያም ሙሉ ግዛቷን ሙሉ ኢትዮጵያዊ የሆኑ ህዝቦቿን አስተሳስራ
የምትመራበት ሁኔታ ይፈጠራል። ለዚህም ሀገራዊ ምክክር እየተደረገ ነው። በሀገራዊ ምክክሩ የብሔር ብሔረሰብ መብት እስከ መገንጠል የሚለው የብሔር ብሔረሰቦች መብት እስከ መዋሃድ ወደሚል ይቀየራል፣ ቢያንስ በአስተሳሰብ ደረጃ። ምክንያቱም የኢትዮጵያ ሕዝብ እየተዋሃደ እየተቀራረበ አብሮ እየሰራ ነው ማደግ የሚችለው። ይህንን በደንብ ይገነዘባል እና ይህን አንቀጽም ህወሓት ለዚህ አፍራሽ ተግባራቸው አስቀድመው ህገ መንግስት ውስጥ የተከሉት ይህም ሰንኮፍ እንደሚነቀል ተስፋ ይደረጋል። ኢትዮጵያ ታሸንፋለች። ኢትዮጵያ እየመከረች ነው ለታላላቅ ውጤቶች የሚያበቋትን ምክክሮች እያደረገች ነው። በሌላ ፕሮግራም እስከምንገናኝ በዚሁ ላብቃ። ፕሮግራማችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ አድርጉ ብዙ ሰዎች ጋር እንዲደርስ። ሰላም።